ባራክ ሰራትን ለመያዝ የምትጠቀምበት ትልቁ መሳሪያ የነበረው የተረገዘው ልጇ በጭራሽ ባልጠበቀችው እሷ ባላሰበችው መንገድ እዛው ሆዷ ውስጥ እንዳለ ጸጥ ሊል ችሏል። ሰራትን ከዚህ በኋላ የምትይዝበት መንገድ ያለ አይመስልም። ግን ደግሞ ቢያንስ ዘይነብ ጎዳችኝ፣ ዘይነብ ናት ልጁ እንዲወርድ ያረገችው የሚለውን ክስ ትፈልገዋለች። ስለዚህ ድራማ ሰርታ ነገሮችን አቀናብራ ቆንጆ ትዕይንቶችን ፈጥራ ሰራትን ልጠራው ዝግጅቷን አጠናቃለች። ሰራት በብዙ ነገር እየተቸገረበት ሰዓት ነው። ወንድሙ እስካሁን ድረስ ሲክደው እንደነበረ ጂያን ወንጀለኞችን አከታትሎና አስከትሎ ወደ ሆቴሉ ይዞ ሲመጣ እንደነበረ ያወቀበት ያረጋገጠበት ምሽት ነው። ብቻ አንድ ማስረጃ ብቻ ይፈልጋል። ከዚህ በተጨማሪ አሁን ከጂያን ጋር አውርቶ በቃ እንደዚህ እናረጋለን ተባብለው ከመጨረሳቸው ወዲያው ነበር ተደውሎለት ባራክ ና እፈልጋለሁ ሆስፒታል ነኝ ልጃችን ችግር ውስጥ ገብቷል ብላ የጠራችው። በሌላ በኩል ጂያናንም ቢሆን አዝራን ማሰቃየቱን አላቆመም። አዝራ ማታ ላይ ከሙስጠፋ ጋር አውርታ ተገናኝታ እንደነበረ አይቷቸዋል በርቀት። ከዛም በድንገት ነበረ ሌሊት ላይ የሆነ ሄድፎን ነገር ቀስ ሲልና ተኝታለች፣ ጆሮ ላይ ይሰካል። ከሰካ በኋላ በስልኩ የሆነ የአምቡላንስ የሚመስል ድምጽ የከፈተው። ከዛ እሷ በጣም ተረበሸች፣ ከእንቅልፍ ባነነች። አረ ምንድነው ብላ ደንግጣ ሄድፎኑን ከላይ ላይ እያወለቀች ነበረ። ቅድም ከሙስጠፋ ጋር ተገናኝተሽ ነበረ፣ ሳምሹ አብረሹ ተኛሽ፣ ምንድነው ያደረግሽው? በይ ተናገሪ እያለን ነበር። ምንድነው አንተ የምታወራው ትሏለች። አዎ ስሚ፣ ከዚህ በኋላ አገኘዋለሁ ብለሽ ታስቢና ማለት ነው እንደዚህ ያሰቃይሻለሁ ሌሊት። ቅድም እኮ ተገናኝታችሁ ነበር እኮ አይቻችኋለሁ እኮ ልትዋሽኝ ነው እንዴ እያለ መልሶ ያደረግላታል። እሷ ምንድነው የምትሆነው ብላ ሄድፎኑን እየመነጨቀችና እየተቀበለች ነበረ። ከላዩ ላይ እያወለቀች ነበር። ስሚ በአሁኑ ካንቺ ጋር ለም ጉዳዩ ከሱ ጋር ነው። ከሱ ጋር ከተገናኘሽ እሱን ነው የምጋፈጠው። ሄጄ በመኪና ገጨዋለሁ፣ ከዛ ሄዳለሁ፣ ከዛ ያኔ ትገላጊያለሽ እያላን ነበረ። ፈርታው ታየዋለች። ባራክ ሰራት እየመጣየችው ስታየው ማልቀስ ጀመረች። ፊቷ በላልዟል በግራ በኩል። ከዛ እንዳያት ፍዝ ብሎ ተመለከታት። ሰራትና ጄን ያዘኝ እስኪና ደገፍ አድርገኝ፣ ሰራት ልጃችን እኮ ሞተ እኮ እያለች ስትናገር እያለቀሰች ድንገት ነርሷ መታ በቅ ለሰርጀሪ አንቺን ማዘጋጀት አለብኝ፣ መወገድ ያለበት ነገር ይወገዳል ስትላን ነበረ። እንዴት ሊሆን ቻለ ብሎ ሰራት ዝጌ ይጠይቃል። ዘይነብ ናታ። ዘይነብ መጣችን፣ ተጨቃጨቀች። ድንገት ነበር ቤቴ የመጣችው። ጎረቤቶችም አይተዋት ነበረ። ቤቴ ስትገባ ተመለከትክ እንዴት እንዳረገችኝ? ከዛ ገፈተረችኝ፣ ከጠረጴዛ ጋር አጋጨችኝ። አየው ፊቴ እንዴት እንደሆነ አየው። በጭካኔ ሆን ብላ ተመልከት፣ ሆን ብላ እኔ እናንተን በመጨረሻም ሊያገናኘን የሚችለው ነገር ይሄ አይደለ? ምናልባት ይታረቃሉ ብላ እኮ ፈርታ እኮ ነው አለችው። ዝቅ ብሎ በእጁ እየነካ ፊቷን ተመለከተ። አያትና ሲጀመር ልጁ ራሱ ቢተርፍ ኖሮ እኔና አንቺ አንድ ላይ አንሆንም ነበረ ይላታል። ይሄ ወሽመጧን የቆረጠ ንግግር ነው። ከዛም ሰራት በቃ ሊድ እያል ነበር። ሰራት አትወኝ እባክህ፣ በእሷ ምክንያት እኮ ነው ሁሉ ነገር የተፈጠረው። እኔ ምን አጠፋሁኝ? ምን አረኩኝ? እባክህ አንድ ጊዜ እድል እንኳን ስጠኝ እባክህ፣ ልስማኝ፣ በአሁኑ ላጣ አልፈልግም እባክህ ብላ ለመነችው። ብቻዬን አትወኝ አለችው። እሱ ግን ዞር በይ ብሏት እየሄደ ነበረ። እሷ በጭራሽ ያቀደችው አልሆነላትም። ተናዳም ከፍቷት እያለቀሰች ነበረ። ሰራት እዛ ሆስፒታል ውስጥ ነው ያለው። ወደዛ እያለ ይንጎራደል ያስባል። ጨነቀው። አይምሮ በብዙ ነገር እየተጨናነቀ ነበረ። ድንገት ተደወለለት። የደወለችለት ዘይነብ ናት። ሄሎ ዘይነብ እየሰማኝ ነው ይላታል። አቶ ሰራት አሁኑን ማውራት አለብን፣ መነጋገር አለብን አለችው። ጥሩ ቤት እየመጣሁኝ ነው ይላታል። ቤት መጣ። ቁጭ ብላ እየጠበቀችው ነበረ። ገና ከመግባቱ አቶ ሰራት ይኸውልህ፣ ሲጀመር እኔ እዚህ ታሪክ ውስጥ ምንም መግባት አልፈልግም ነበር፣ ነገር ግን ባራክ ራሷ ናት ነገሮችን እየወሳሰበችው። ሄዳ ቤት ነዳጅ አርከፍክፋ የተጠራቀሙን የማየን አበባ በሙሉ አቃጠለችው። ከዛ በኋላ ደውላ ሰደበችኝ። ከዛ ላናግራት ሄድኩኝ። ከዛ ስትሰርብኝ በቃ ስድቧን አልቻልኩም ሄድኩኝ አለችው። ልጁ ሞቷል አላት። እንዴት ሊሆን ቻለ አልገባኝም ስትለው ነበር። ሆስፒታል ነበርኩኝ ከሷ ነው የመጣሁት እና ልጁ እንደሞተ ነገሩ አላት። አቶ ሰራት በጣም አዝናለሁ፣ ይሄ አንተ አይገባም ነበረ። እሷ ክፉ ሰው ብትሆንም ነገር ግን ይሄ አይገባም እያለችው ነበረ። እንዳዘነች እየነገረችው ነው። ከዛም በኋላ በድንገት ያልተጠበቀ ነገር ይፈጠራል። የኢኪምና ያለ እየመጡ ናቸው። ዘይነብ እንዴት እንደዚህ አይነት ነገር ታደርጊያለሽ አንቺ? እንዴት ነው እንደዚህ አይነት በጭካኔ እማዬ እንዴት ትደበድቢያታለሽ? ይሏታል ለሁለት። ምን ማለት ነው እኔ ጫፏንም አልነካውም እያለች ነበረ። ወንድማችን ወይም እህታችን የሞተው ባንቺ ምክንያት ነው አይደለ? በጣም ያሳዝናል። ትንሽ ረራ የሚባል ነገር የለም እንዴ? እንዴት እማዬን በዚህ መንገድ ትደበድቢያታለሽ? ብለው ስልክ እያወጡና በሞባይላቸው የባራክን ፎቶ አሳዩት። ፊቷ የበላለዘውን። በአንድ በኩል ዘይነብ ኧረ እኔ ምንም ያረኩ ነገር የለም፣ እኔ ትቻት ደህና ነበረች፣ ምንም ነገር የለም ነበረ ትላለች። ዞር ብላ ሰራትንም እያየችው ነው። አቶ ሰራት እኔ ምንም ያረኩ ነገር የለም እመነኝ አለችው። በቃ አላረኩም ካልሽ አላረኩም ነው፣ ሌላ ምንም ሰበብ ያስፈልገው። ልጆች ዘይነብ አላረኩትም ካለች አላረኩትም ማለት ነው፣ በቃ ምንም ክርክር ያስፈልገው እያለ ይናገራል። እንዴ ፎቶ እኮ ልካልናለች፣ ፎቶን እያያችኋ እንዴ ምንድን ነው ታዲያ ትላለች። ዘይነብ እኔ ምንም አውቀው ነገር የለም እያለች ነው። ነገር ግን ሀይልና ኢኪም አልተዋጠላቸው። ከዘይነብ ጋር ያሉበት ሁኔታ ከጊዜ ወደ ጊዜ እየተቃቃረ እየመጣ ነው። ጥለዋቸው ሄዶ ከዛ ሰራት ብላ እንግዲህ በልጆች የመጣች ካንቺ ጋር ልታባለኝ ተመልከች እንግዲህ ምን ሁኔታ ውስጥ እንደገባ ይላታል። ደናደሪ ተባብለው ተለያዩ። እሱም ወደ ክፍሉ እሷም ወደ ክፍሏ እየሄደች ነበረ። በጠዋት ከዛ ወደ ስራ ልትሄድ ነው እየመጣች ነበረ። አቶ ሰራት ባራክን ልከሳት ያሰብኩትን ሀሳብ ቀይሬዋለሁ
ምል ከልጆች ጋር ያለበት ሁኔታ ጥሩ አይደለም። እንደገና ይህ ነገር እየተባባሰ እየመጣ እንትን ውስጥ ለመግባት አልፈልግም። በቃ ይቅር። ባራክ ብዙ ነገር አታለች። ከዚህ በላይ የምትማርበት ትምህርት የለም በማለት ተናገረች። ከዛ ሰራት እንግዲህ ለመክሰስ ካሰብሽ እኔ ያለውልሽ ማለቴ ጠበቃም አለ በብዙ ነገር አግዝሻለሁ አላት። ችግር የለም ሐሳቤን ቀይሬያለሁ ልከሳት አልፈልግም እያለችው ነበረ። ባራክ አቃጥሏለች የተባለውን አበባ ምን ያህል እንደወደመ እየጠየቃን ነበር። ችግር የለም ቤተሰቤ ሰርቶ ያመጣዋል ይመልሰዋል። ይኸውልህ እኔም ብንሆን ካደረም ብንሆን ከታጀር ቤተሰብ ምን የምንፈልገው ነገር ገንዘብም የለም እያለችው ድንገት ሀይልና ኢኪም መጡና ራሳችን እንሄዳለን ይላሉ ትምህርት ቤት። ከዛ ሰራት ልጆች እኔ ላደርሳችሁ በዛውም እናወራለን ሲላቸው አባዬ ምን የምናወራው ነገር የለም ሁሉን ነገር ትናንት አውርተናል ብለው ጥለውት ይሄዳሉ። ዘይነብን በቃ ልከተላቸው ብላ እየወጣች ነው። በድንገት ሰራት ወደ መስኮቱ እየጠጋ ነበረ። ድንገት ጂያን መጣ። ሁለቱን ሴት ልጆቹን ሰላም እያላቸው ነበረ። ከዛም በኋላ ሰራት በመስኮት አየው፣ ጂያንም በመስኮት እያየው ነበረ። ሁለቱም ተያዩ። ከዛ ጂያን መኪና ውስጥ ገብቶ ይሄዳል። ባራክ ከታክሲ እየወረደች ነው። በድንገት የዜነብን አባት አገኘችው። ወይዘሪት ባራክ እንዴት ነሽ? ባራክ ግን ለምንድን ነው ከቤተሰብ የራስ ላይ ማትወርጂው? ምን እናርግሽ? ቆይ እኔ እንግዲህ በጣም አክብሬሽ ነውን በስነ ስርዓት እንኳን ማናገረሽ ለምንድን ነው ማታይቁ? አንቺ ለምሮ ተስፋ ማቆርጨው? ምን እናርግሽ ከዚህ በላይ እስኪ እያለን ነበረ። ከዛ እሷ የእሱን ትከሻ መታ አርጋ እመኔ ይቀርበል ይህ አንተ አይገባም የዜነብ እናትና አባት ይሄ ነገር አይገባችሁም። ግን ከዚህ በኋላ እኔ እናንተ የምጎዳበት ምንም አይነት ጉልበትም የለኝ። ከዚህ በኋላ እንደውም ከኔ የበለጠ በደንብ የሚጎዷችሁ የገዛ የራሳችሁ ልጆች ናቸው በማለት ተናገረች። እንዴት ይላታል። ለምሳሌ ዘይነብ ከሰራት ጋር ናት። ታናሽ እህቷ ኢብሩ ደግሞ ከማን ጋር ናት? ከጃን ጋር ናት፣ ከሰራት ወንድም ጋር። ይሄን ነገር አታውቅም። እንግዲህ ልንገራቱ አሪፍ። ከዚህ በኋላ በልጆቻችሁ ምክንያት ልትቋቋሙት የማትችሉት ህመም ውስጥ ትገባላችሁ። እኔ ከዚህ በኋላ ምንም ማረጋችሁ ነገር የለም ብላ ሄደች። የዘይነብ አባት አሪፍ እየደነገጠ ነበረ። አዝራ በሌላ በኩል ሳሎን ቁጭ ብላለች። በእጇ ትኩስ ነገር ይዛለች። በድንገት ነበረ ሴቪ የመጣችው። አዝራ ምሮ በቀን ነው እየተኛሽ ነው እንዴ ትላታለች። በድንገት አዝራ ላይ ትኩሱን ነገር ደፋችሁን አቃጥሏት ስትጮህ ሴቪ መታ ቀዝቃዛ ውሃ እያረገችላት። ነገር ግን አዝራ የበለጠ እያዘነች ነው። ማልቀስ ጀመረች። ስቅ ብላ መኝታ ክፍሌ ቤድ ይሻለኛል ብላ ገብታ ቁጭ ብላ ማልቀስ ጀመረች። እንዲህ ሲከፋትና ስታዘን ማንጋሩላ እንደምትደርስ ከማንጋ ሁሉ እንደምታወራ ግራ ገባት፣ ጨነቃት። ቶሎ አይምሯ ላይ የመጣው ሙስጠፋ ነው። ስለዚህ ወደ ሙስጠፋ ልደውል ብላ ደወለች። ሙስጠፋ ከእናቱ ጋር ነው የነበረው። አበቦች፣ ፍራፍሬ ምናምን ነገር እያዘጋጀ ነበር ለሽያጭ የሚወጣ። ከዛውን እየተደወለለት እያለ ከዛም በኋላ አየው አዝራ ይላል። ማንሳት አልቻለም። ከእናቱ ጋር እያወራ ነው። ዘይነብ ለምን ባራክ ላይ ክስ አልመሰረተችባትም ብላ ጠይቀዋለች። እማ የራሷ ምክንያት ይኖራታል ችግር የለም እያለ ነው። ድንገት አዝራውንም እየደወለችልን ነው። አነሳው። ሄሎ አዝራ ምረው ከኔ የምፈልግ እያለ ነበረ። ሙስጠፋ እኔኩ ማንንም ጋር መደወል አልችልም። አንተ ብቻ ነህ ትዝ የምትለኝ። በጣም ጥሩ ስሜት ላይ አይደለም ያለሁት፣ መጥፎ ስሜት ላይ ያለሁት እያለችው ነበረ። ደግሞ ምን ሆንሽ እያለ ነበረ። በቃ ብቻ ሁሉ ነገር ሰላም ይሆናል በለኝ፣ ምንም ነገር አትበለኝ እያለችው ነበረ። አዝራ ለምንድነው ማታይኝ? ቆይ አንቺ ምንም የሚለወጥ ነገር እኮ የለም፣ እኛ ብንሞክር ምንም ነገር የለም፣ በቃ ተስፋ የለውም እኔና አንቺ ነገር እያላን ነበረ። እሷ ተውዝ እንደዛ ትበልትሏለች። በሌላ በኩል ጂያን ከኢብሩ ጋር አዲስ የገዛው ቤት ውስጥ ነው ያለው። ለምን ፈንዲሻ ነገር አፈንድተ ፊልም አንም እያለችው ነው። ደስ አለው። ከዛም በኋላ ቆንጆ ጊዜ ላሳለፉ እላዩ ላይ ጋደም አለ። በጣም እንደሚወዳት ይነግራታል። አፈቅራለሁ በይኝ ይላታል። አፈቅራለሁ ትለዋለች። እንዲህ እያሉ ቆንጆ ጊዜያቸው ማሳለፋቸውን ቀጠሉ። ድንገት ተደወለለት። ስልኩን አነሳ። ምደውለት እናቱ ነበረች። ሄሎ ጂያን ምን እየሆነ ነው ያለው? ቆይ አዝራ ምን እየሆነች ነው ያለችው? ሰሞኑን ጥሩ ስሜን ያለችም ለኔ ደስ እያለኝ አይደለም። ኧረ መተህ ሚስትህን የሆነ ነገር በላት አለችው። ከዛ በኋላ ስልኩን ዘጋ። በኋላ ኢብሩን ይቅርታ እየጠየቀ ነው። መሄድ አለብኝ አላት። እንዴ ጊዜ እናሳልፋለን ብለኛ እንደዚህ ያመጣኝ አለችው። እኮ ቢሆንም መሄድ አለብኝ በቃ እመጣለሁ ብሏት ዞር ብሎ ይሄዳል። በሌላ በኩል ዘይነብ ቢሮ ውስጥ ናት። ድንገት ቲቪ መጣ። ወደ ቢሮ እየገባ ነበረ። ከገባ በኋላ ካደርን መውሰድ እችላለሁ አሁን እያላን ነው። ትዛለች ወይ ልጅ እንደሆነች አሁንም አልሰጠም እያለችው ነበረ። ልጅ የለኝም እንግዲህ አክሴል እንግዲህ እንደምታየው ሆኗል በመጨረሻ እና ልጅ ያስፈልገኛል፣ ስለዚህ ካደርን ወስዳታለሁ እያለ ነበረ። ከዛ በኋላ ዘይነብ ተናደደችበት። ነይ እኔ ቤት ለምን አትገቢም እያላን ነው። ሰራት ቤት ሞግዚት ሆነሽ ገብተሻል፣ እኔ ቤት ሞግዚት ሆኖ መግባት ምኑን የከበደሽ አላት። ተናዳ ተበሳጭታ ውጣልኝ አለችው አመናጭቃ። እሱም ቢሆን ተናዶ እየወጣ ነበረ። ከዛ እሷ ወደ ሰራት ስልክ ደወለች። ስልኩ ሰራት የመጣው እስር ቤት ነው። እስር ቤት ከዚህ ቀደም ጂያን ከወንጀለኞች ጋር ይተባበራል፣ እሱ ነው ወንጀለኞችን ወደ ሆቴል የሚያመጣው ብሎ አንታሊያ የሚገኘው የሆቴል አስተናጋጅ ነግሮን ነበር። አሁን ያ ልጅ ታስሯል። ከዛውን ሰራትን ሲያየው ምን ፈለክ እያለው ነበረ። አንድ ጥያቄ ነው የምጠይቅህ አለው። ከዛ ልጁ ምንም ነገር መመለስ አልችልም፣ የማውቀውን ነገር በሙሉ ለፖሊሶች እንዳለ ጥርግርግ አድርጌ ነግሬያቸዋለሁ፣ ምንም የማይነገር የቀረ ነገር የለም አለው። አይ ቤተሰብ አላህ ውጪ እና ገንዘብ ይቸግራቸዋል አይደለ? ያለብህን ችግር በሙሉ ለመሸፈን ዝግጁ ነኝ። በል እንግዲህ የምጠይቀን ነገር በሙሉ መልስልኝ እስኪ፣ በል ንገረኝ እስኪ። ጂያን ታጀር ነው ወንጀለኞችን ሆቴላችን የሚያመጣው ብሎ ጠየቀው። ከዛ ልጁ አዎ እያለው ነበረ።
ከዛ ሰራት ይሄንን ነው የምፈልገው አመሰግናለሁ እያሉ ነው። በሌላ በኩል ሴዴፍ ሆቴል ውስጥ ናት። በድንገት አንድ ሚዲያ ላይ የምትሰራ ሴት መጣችና ሴዴፍ ስለምትሰራው ሪፖርቶች መረጃዎች እያሳየቻት ነበረ እየነገረቻት። ከዛ ደግሞ አሁን በጣም አንገብጋቢ ጉዳይ እጅ ላይ ገብቷል፣ ነገር ግን እንዴት አድርጌ እንደምሰራበት ግራ ገብቶኛል አለቻት። ሰበር ዜና የሾለከ ዜና ብዬ ልስራው ወይስ በትክክለኛው መንገድ እነሱን ኢንተርቪው ላድርጋቸው እያለቻት ነበረ። ስለ ዘይነብና ስለ ሰራት ጋብቻ ነገረቻት። ሴዴፍ መጀመሪያ ልታምን ቀርቶ ምንም አልተዋጠላትም ነበረ። በመጨረሻም ግን ሳትወድ በግዷ አመነች። ምክንያቱም ጓደኛዋ ፎቶ አሳይታት ነበረ። ከዛ ሴዴፍ በጣም ነበር የተደሰተችው። ምነው ከኔ የምፈልገው አለቻት። ከዛም በኋላ ኢንተርቪው ላድርጋቸው ወይስ መረጃውን ልልቀቀው እንደዚህ እንደ ሰበር ዜና አለቻት። ሴዴፍ አንድ ስልክ ልደውል ብላ ወደ መታጠቢያ ክፍል ገባችና በደስታ አበደች። ጸጉሯን ሁሉ እየሞነጫጨረች ነበር በደስታ። ከዛ ተመልሳ መጣችና ደውያለሁ በቃ ኢንተርቪው ማድረግ ይችላሉ ችግር የለም ያለቻት ነበረ። ጂያን በሌላ በኩል ቤት መጣ። እናቱ ስታገኘው ለምንድነው ጠላት የምትሄደው እንደዚህ ስትሆን? ልጅቷ ምን እየሆነች ያለችው? የልጅቷ ነገር ያሳስበኛል አለችው። ከዛ እሱ ወደ ውስጥ እየገባ ነበረ። ሴዴፍ ጂያንን አገኘችው። አግኝታው ጂያን ሰራትን ፈልጌው ነበረ አለችው። ትንሽ ቢዚ ነው ምን ነው ፈለግሽው እንዴ ይላታል። አይ ለስራ ጉዳይ ነበረ። እኔ ማለት ባለፈው ለታ ሰርግ ሄዳለሁ ብላኝ ነበረ አለችው። አዎ ሰርግ ነበረ ልክ ነሽ ይላታል። እነዛ ሰርገኞች ታዲያ ምን ወደ ጫጉላ ሸረሸር ሄዱ አልሄዱም አለችው። ምንድነው ችግር አለ እንዴ አላት። አይ ጥንዶች የጫጉላ ሸረሸራቸውን ያረፍዱበት ወይ ደግሞ የሚያራዝሙበት ምክንያት ለምን ይመስላል አለችው። ብዙ ምክንያት ይኖራል፣ ለምሳሌ ዋናው ነገር እነሱ አብሮ መሆናቸው አይደለ ይላታል። ከዛ በኋላ አጠይቆ ሁሉ ግራ አጋባው። አይ እስኪ ለማንኛውም በቃ እያየን እንትን እንዳለን ብለው ዞር አለች። ዛሬ ሴዴፍ ምን ሆና ነው ብሎ ራሱ ይጠይቃል። ጃን ገና ከቤት ከመምጣቱ አዝራን ማመናጨቅ ጀመረ። እንደ ህፃን የሚያደርግሽን ነገር አቁሚ ብላት ቁም ሳጥን ውስጥ ከቶ እየቆለፈባን ነበረ። ከዛ ሰራታውን ዘይነብ ከትምህርት ቤት እስክትወጣ እየጠበቃን ነው። ሀይልና ኪምን እየጠበክ ነው ያለችው። ከዛም በኋላ እሱ አይ አንቺን እየጠበቅኩ ነበረ፣ መልካም ዜና አለኝ፣ በመጨረሻም የካደር ነገር እኮ ተሳካልን እያላን ነው። በድንገት ባራክ መታለች። ልጆቿን ልታይ የሆነ ይዛ የመጣችው ዜና አለ። ይህን ነገር ለመናገር ነበር አመጣጧ። ነገር ግን አሁን ዘይነብና ሳራ ሲተቃቀፉ አየቻቸው። ስትቀናም ስትናደድም ነበረ። ካደርን በመጨረሻም አግኝተናታል ይባባላሉ። ድንገት ኢኪምና ሀያል መጡ። ከዛ እንደመጡ ልጆች ኑስኪ ወተን ምሳ እንብላ በማለት ተናገረ። ዘይነብም ከኛ ጋር ትመጣለች ይሉታል። ምን ችግር አለው ሁላችንም አንድ ላይ እያለ ሲናገር ድንገት ባራክ መጣች። እያጨበጨበች ነበረ። እያጨበጨበች ጎበዝ ሰራትና ዘይነብ ትላለች። ከዛ ፊት ለፊት ነበረ ዘይነብና ሰራት ተጋብተዋል ብላ የተናገረችው። ሀያል ማልቀስ ጀመረች። አባዬ ቃል እኮ ገብተህልን ነበረ ከማዬ ውጪ ማንም ሰው ህይወት ውስጥ እንደማታስገባ ትሏለች። ባራክ ነገሩን ማጋጋል ጀመረች። አባታችሁ እኮ ሲጀመር አይወዳችሁም እኮ አውቅ እኮ ነው ብላ ፎቶ አሳየቻቸው። ዘይነብና ሰራት ሲጋቡ ሲጀመር ሀያና ኪም ዘይነብን በዚህ መንገድ አይጠብቋትም ነበረ። ከዛም በኋላ ሰራት ለምን እንደተጋቡ ትክክለኛ ምክንያቱ ጋብቻው ወረቀት ላይ ብቻ እንዳለና ሌላ ምንም የተፈጠረ ነገር የለም እንደማይፈጠር እያስረዳቸዋል። ነገር ግን ልጆቹ በጣም ስሜታዊ ሆኖ ስሜታዊነት ይታይባቸዋል። ባራክን ተከትሏት መኪና ውስጥ ገቡ። መቼም አናይህም ብለውት ከዛ እሱም ቢሆን ከዜነብ ጋር ይመለሳል። ኢብሩ ቤት መጣች። እናቷ በጥያቄ እያጣደፈቻት ነው የነበርሽ ብላ። ድንገት አባቷ መጣ። ከጃን ጋር ያለች ግንኙነት ምንድን ነው ብሎ ጠየቃት። እንደተለመደው እየካደች ነው። ባራክ ናት እንደዚህ የምታስወራው አይደለ አውቃለሁ። ባራክ የኛን ቤተሰብ መበታተን ነው የምትፈልገው፣ እንዳንግባባ ነው የምትፈልገው ብላ ታስረዳለች። በዚህ መንገድ አረጋጋቻቸው። ባራክ ልጆቿን ይዛ ቤት መጣች። ወደ ውስጥ ይዛቸው እየገባች ነው። ካደርም ብትሆን ዘይነብ መታላታለች። በቅርብ ቀን እንደምትወስዳት እየነገረቻት ድንገት ቲቤት ራሱ ካደርን ለማሳደግ ማመልከቻ እንዳስገባ ዘይነብ ሰማች። በጣም እያዘነች ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።